ቀልባችሁን እስኪ አንዴ ስጡኝ። አንዳንድ ሰዎች ይሳካላቸዋል፣ አሸናፊዎች ናቸው። አንዳንድ ሰዎች ደግሞ አይሳካላቸውም፣ ተሸናፊዎች ናቸው። አንድ ላይ አንድ ክፍል ተምረው የተወሰኑት ይሳካላቸዋል፣ የተወሰኑት ደግሞ ፌል ያደርጋሉ። አንድ ቤተሰብ ውስጥ ተወልደው የሆነ ልጅ ይሳካለታል፣ የሆነ ልጅ ደግሞ ፌል ያደርጋል። አንድ ማህበረሰብ ውስጥ፣ አንድ ሶሳይቲ ውስጥ አንድ አይነት ኢንፎርሜሽን እና የተሰጠን በልጅነታችን ካደግን በኋላ ግን ውጤታማ የሚሆነው የተለየ ነው። በእርግጠኝነት ለምን የሚል ጥያቄ እንዳላችሁ እርግጠኛ ነኝ። ይሄ ቪዲዮ በነገራችን ላይ ሞቲቬሽናል ቪዲዮ ሳይሆን የውሳኔ ቪዲዮ ነው። የምርም ቤተሰቦቻችሁ ውስጥ ገብታችሁ አብራችሁ አብረዋችሁ የተማሩትን ሰዎች አስቡ። ቤተሰቦቻችሁ ውስጥ ያሉ ሰዎች አስቡ። የሆነ የቅርባችሁ የሆነ ስኬታማ የምትሉት በእናንተ መለኪያ ሰው አስቡ። ቅርብ ሩቅ አላልኩም። የማታውቁትን ሶሻል ሚዲያ ላይ ያለ ሰው አይደለም፣ ወይም በሆነ በተረት የሰማችሁትን ሰው ሳይሆን የምር ቤተሰባችሁ አባል ውስጥ ወይም የቅርብ ጓደኛችሁ ወይም ደግሞ ልትነኩት ልታዩት የምትችሉት አካባቢያችሁ ላይ ያለን የተሳካለትን ሰው አስቡት። በእናንተ መለኪያ በየትኛውም አስፔክት ሊሆን ይችላል። ሜንታሊ፣ ኢሞሽናሊ፣ ፊዚካሊ፣ ፋይናንሻሊ ስኬት ብላችሁ ባሰባችሁት በትዳር ውስጥ ኤኒቲንግ፣ የመጀመሪያው እነዛ ሰዎች ኢማጂን እንድታረጉ ፈልጋለሁ። በዛው ልክ ደግሞ አቅራቢያችሁ ካላችሁ ያላሸነፉ ሰዎች ደግሞ ያልተሳካላቸውን ሰዎች ደግሞ ከአካባቢያችሁ ሂዱ። ምናልባት አልተሳካልኝም ብላችሁ ካሰባችሁ ራሳችሁንም ቢሆን ይሁ እንደ ሪፍረንስ። ኦር ደግሞ አካባቢያችሁ ላይ እናንተ አቬሬጅ ከሆናችሁ ያልተሳካለትን ሰው ደግሞ ለማየት ሞክሩ። ብትችሉ ራሳችሁን ቢሆን ጥሩ ነው ካልተሳካላችሁ። ምክንያቱም በደንብ ግልጽ አድርጎ ለማየት ልዩነቱን በደንብ ለማጥናት ስለሚመች። እነዚህ የሚሳካላቸው ኦር የተሳካላቸው ሰዎች ምን እንደሚያደርጉ አንድ ባንድ እናጥናዋል። የመጀመሪያው ዲሌይድ ግራቲፊኬሽን ይባላል። ይህን በደንብ ለማስረዳት ሞክራል። ወይም ደግሞ ፍላጎትን ወይም ሽልማትን ማቆየት ይባላል በአማርኛው። ይህ ሳይንቲፊክሊ በደንብ የተጠና ሀሳብ ነው። ማርሽሜሎ ኤክስፐሪመንት የሚባል አይ ቲንክ ከረጅም ዓመት በፊት 1950 አካባቢ ካልተሳሳትኩኝ የተደረገ ስተዲ ነው። ዩኒቨርሲቲ ውስጥ አሜሪካ ነገር ውስጥ ምናልባት ህጻናቶችን ከ2 ዓመት እስከ 4 ዓመት የሆኑ ህጻናቶችን ሰበሰቧቸውና ለ15 ደቂቃ ያክል ይሄን ሀባብ ካልበላችሁ፣ ያው ማርሽሜሎ እኔ ሀባብ ልበለው ለኛ ግልጽ እንዲሆን፣ ለ15 ደቂቃ ካልበላችሁ ይሄን ሀባብ ሌላ ሀባብ ይጨመርላችኋል ብለዋቸው ካሜራ አብርተው ክፍሉን ለቀው አስተማሪዎች ይወጣሉ። የተወሰኑት ህጻናቶች ወዲያው በሉት። የተወሰኑ ህጻናቶች 3 ደቂቃ 2 ደቂቃ ቆይተው በሉት። የተወሰኑት ደግሞ እንደምንም ራሳቸውን ዲስትራክት እያደረጉ ታግለው አሸንፈው 15 ደቂቃውን ቆይተው መብላት ቻሉ። የሚገርመው ይሄን ስተዲ ግን እዚህ ጋር አላቆሙትም። እነዛ ሳይንቲስቶች እነዚህ ሰዎች ተከትለዋቸው ህይወታቸው ላይ ነበር ስተዲ ያደረጓቸው ከ20 ዓመት በኋላ ምናምን ዘንድ በሚገርም ሁኔታ መጨረሻ የበሉት ሰዎች አብዛኞቹ የተሻለ ስኬት አላቸው መጀመሪያ ከበሉት ሰዎች። ሜንታል ሬዚሊየንስ ወይም ደግሞ ሽልማትን ማዘግየት፣ ነገን ማሰብ፣ ማስተዋል፣ ረጅም ርቀትን ማየት መቻል ወይም ሎንግ ተርም የሆነ ሽልማትን ማሰብ መቻል አንዱ የስኬት ሚስጥር ነው ማለት ነው። አብዛኛው ሰክሰስፉል ሰዎች ካያችሁ በአካባቢያችሁ ስለ ነገ ዛሬን በጣም ይጠነቀቃል። ስለ ነገ ዛሬን በጣም ይገታል። ስለ ነገ ሲል ዛሬ ደስታውን በደንብ መቆጠብ የሚችል ነው። ገንዘብ ላይ ካያችኋቸው እናንተ የሆነ ነገር ስትገዙ እነዛ ሰዎች አይገዙም፣ ያስቀምጡታል። እናንተ ጫማ ስትቀይሩ እሱ ስልክ ነው የሚቀይረው ለስራ ከጠቀመው። ኦር መጽሐፍ ነበር የሚገዛው፣ ኦር የሆነች ቺፕስ ማምረቻ ነገር ነው የሚገዛው። ይገርማችሁ ምን እንደምታካብደው ሁሉ እስክትል ኦር ያን ገንዘብ ሴቭ ነው የሚያደርገው። አስተውሉ። እነዛ ስኬታማ የሆኑ ሰዎች እንድታዩ ነው ፈልገው። ልክ ገበሬ ሙሉ ጨርሶ ዘሩን ቢበላው ስለራበው በሚቀጥለው ዓመት ይራባል አይደል? ልክ እንደዛው የሚሰራን ሰው ስለ ነገ ማሰብ ካልቻለ ዛሬ ላይ ሁሉን ጨርሶ ለነገ ባዶ እጁን ይቀራል። ልክ አብዛኛው ስኬታማ ሰዎች የሚያሳዩት ባህሪ ነገን ኮንሲደር ማድረግ ነው። ዛሬ ላይ ቆሙ። ስለ ነገ መገፋት ነው። ዛሬ ላይ ቆሙ። ይሄ ማለት ግን ዛሬ ላይ አለመኖር ማለት ሳይሆን ደፍነትሊ ግን ነገን ኢንቱ ኮንሲደሬሽን ኢንቨስት ሲያደርጉ ስለ ነገ አስበው ነው። ስራ ሲሰሩ ስለ ነገ አስበው ነው። ስፒሪቹዋሊ ላይ ያሉ ሰዎችን እንኳን ካያችሁ ስለ መንግስተ ሰማያት ስለ ነገ ትዳር ህይወታቸው አስበው ዛሬን ስጋዊ ፍላጎታቸውን ይቆጥባሉ አይደል? እያማራቸው እየፈሰው አይደሉ? እያማራቸው እየፈለጉ ነው አይሉ? ስፒሪቹዋሊ ስኬታማ የሚሆኑ ሰዎችን ካያቸው ፍላጎታቸውን ስጋ ፍላጎታቸውን መገደብ የሚችሉ ናቸው። ፊዚካሊ ካየ ምግብ አይደል? ይሄ የሚጣፍጥ ምግብ ሹገር የሚለውን በደንብ መቆጠብ የሚችሉ ናቸው። ፊዚካሊ ጤናማ የሚሆኑት ሄልዚ የሚሆኑት። ስለዚህ ራሳችንን ማየት እንችላለን እዚህ ጋር ማለት ነው። በርግጥ የሰው ልጅ ሁሉም ነገር ላይ ፐርፌክት ሊሆን አይችልም፣ ግን በአብዛኛው ስለ ነገ ስትል ዛሬ ፍላጎትን መገደብ ትችላለህ የሚለው አንዱ ስኬታማ ሰዎች ወይ አንድ ያሸናፊ ሰዎች ባህሪ ነው። ሰው አላችሁ ወይ ነው የመጀመሪያው ጥያቄ። ሁለተኛው ነፃ ፈቃዳቸው ላይ ሳይሆን ኢንቫይሮንመንታቸውን ወይም አካባቢያቸውን ዲዛይን በማድረግ የተጠመዱ ናቸው።
ምን ማለት መሰላችሁ? እነዚህ ሰዎች ተምረውም ይሁን ሳይማሩ አውቀውትም ይሁን ሳያውቁ አካባቢያቸው ከሀሳባቸው በላይ ፓወር እንዳለው ያውቃሉ። የሚውሉበት ቦታ ህይወታቸውን ከሚፈልጉት ነገር በላይ አፌክት ሊያደርገው እንደሚችል በደንብ አድርገው ነው የሚያውቁት። እነዚህ ስኬታማ ሰዎች ካያቸዋቸው ከሚሆናቸው ሰው ጋር ነው የሚውሉት በብዛት። ሳይንሱን ላያስረዱ ይችላል። ይሄ ስለሆነ ይሄ ነው ጓደኛ መጥፎ ጓደኛ ላይሉ ይችላል። ግን ፎከሳቸው አንድ ስቴፕ ሊያሳድጋቸው ከሚችል ሰው ጋር ጠጋ የሚሉት አእምሯቸውን ሰፋ ሊያደርገው ለሚችል ሰው፣ ብዙ ነገር ሊረዳቸው ለሚችል ሰው፣ ትሬን ሊያደርጋቸው ከሚችል ሰው ጋር አይደለም፣ ስለ ገንዘብ ሊያስተምራቸው ከሚችል ሰው ጋር፣ ንግድን ሊያስተምራቸው ከሚችል ሰው ጋር እንደየፈለጉት። መንፈሳዊ ሰዎች ደግሞ ከሆኑ እነሱ ገና ተማሪ ከሆኑ ከዲያቆኖች ጋር ከቤተክርስቲያን አስተማሪዎች ጋር ነው የሚጠጉት። የሚውሉት እንደዚህ አይነት ቦታ ነው። ኢንትረስትም የሚያደርጋቸው እንደዚህ አይነት ቦታ ነው እና ኢንቫይሮንመንት ላይ በጣም ነው ፎከስ የሚያደርጉት። ምናልባት አስተውላችሁ ከሆነ እንዲህ ቦታ እንዴት ስትሏቸው ደስተኛ አይደሉም። እንደውም በብዛት ስኬታማ የሚባሉ ሰዎች ባህሪያቸው ግትርና አስጠሊታ ይመስለናል ለኛ። ለምን እንዲሆነ ፍሌክሲብል አይደሉም? ለምን እንደዚህ አይነት መስላችሁ ነው? አይ ይሉሃል፣ አልፈልግም ይሉሃል። በጣም ጠንቃቃ ናቸው ስለ ኢንቫይሮንመንታቸው። የማይፈልጉትን ነገር መነካካት አይወዱም። በጤናማ መንገድ ስኬታማ የሆኑትን ነው የምናወራው። ስኬታማ ጸጋ ብለው ካያቸዋቸው ህይወታቸው ውስጥ በጣም ብዙ ነገር አያውቁም። የሚያውቁት ስለሚሰሩት ነገር ብቻ ነው፣ ስለሚኖሩት ኑሮ እንጂ ስለ ሁሉም ነገር ኢንፎርሜሽኑ የላቸው። ለምን? ማወቅ አይፈልጉም። ይህን እምላችሁ ግን ኤክስፒሪየንስ ለማድረግ የሚጠቅም ለስራ የሚጠቅም ነገር ላይ ያለው ነው የሚሉት። ለዛ ችግር የለባቸውም፣ አንደኛ ናቸው ኤክስፒሪየንስ ለማድረግ። ከዛ ውጭ ግን በጣም ጠንቃቃ ናቸው። በትዳራቸው ጠንቃቃ የሆኑ ሰዎች፣ ስኬታማ የሆኑ ሰዎች ካያቸዋቸው በጣም ጓደኞቻቸው የተመረጡ ናቸው። የሚውሉበት ቦታ የተመረጠ ነው። ፋይናንሻሊ ሰክሰስፉል የምትላቸው የሚያኮራ ሰክሰስ ያላቸው ሰዎች ካያቸው ውሏቸው በጣም የተመረጠ ቦታ ነው። ስቶሪያቸውን እንኳን የምንሰማቸዋለን፣ የሩቆቹን እንኳን ከምንሰማው የምናውቀው ነገር አለ። ግን እነሱን ትተን ደግሞ ቤተሰቦቻቸውን ስንመጣ እነዛ ፋይናንሻል ሰክሰስፉል የሆኑ ሰዎች የምርን ያልኩት እሺ፣ በማይሆን ነገር ሰክሰስፉል የሆኑትን አይደለም። ወይም የሆነ ነገር ወርሰው አጭበርብረው ሰርቀው ዘርፈው ምናምን የወጡት እነሱ ሌላ ስተዲ ነው። እኛ ያወራን ያለው እያያችሁት ሰርቶ አይደል ከቤተሰቡ ውስጥ ተለውጦ ታግሎ የሆነ ቦታ የደረሰውን ሰውዬ ሜንታሊቲ ነው። ብዙ ጊዜ የሚያዝናናቸው ነገር ሲምፕል ነው፣ ኮምፕሊኬትድ አይደለም። ኢንቫይሮንመንታቸው ሲምፕሊስቲክ ነው። ካንተ በላይ ሀብት አላቸው፣ ግን እነሱ በትንሽ ነገር ነው የሚዝናኑት አይደል? ካንተ በላይ አቅም አላቸው፣ ግን እነሱ በትንሽ ነገር ነው የሚዝናኑት። ሶ ሊሚትድ ኢንቫይሮንመንት ነው ያላቸው፣ የተለጠጠ አይደለም ፍላጎታቸው ማለት ነው። ሶ ኢንቫይሮንመንትን በጣም ወሳኝ ነው። አብዛኞቻችንን የሚገለን ከሀሳባችን ማነስ ሳይሆን ከውሏችን ኳሊቲ ማነስ ነው። ስለዚህ ኢንቫይሮንመንት በጣም ኢምፖርታንት። ስለዚህ ስንቶቻችሁ ኢንቫይሮንመንታችሁን በደንብ ማኔጅ ታደርጋላችሁ? አብዛኞቻችን ነፃ ፈቃዳችን ነው አረገዋለሁ የሚል ተስፋ ላይ ነው ጉልበታችን። አድርገው የሚያስብል ኢንቫይሮንመንት ውስጥ መሆን አንፈልግም። ሀብታም መሆን ስለፈለግ፣ ስኬታማ መሆን ስለፈለግ፣ መንፈሳዊ ሰው መሆን ስለፈለግ አትሆንም፣ ውሎ ማች ማያደርገው ከሆነ ማለት ነው። ሶስተኛ እነዚህ ሰዎች ኤቪደንስ ቤዝድ ኮንፊደንስ ነው ያላቸው። ኤቪደንስ ቤዝድ ኮንፊደንስ ማለት ኮንፊደንሳቸው ዝም ብሎ የመጣ ሲሆን ማረጋገጫ ያለው ፕሩፍ ያለው ኮንፊደንስ ነው ያላቸው። ተረታችሁኛል? አንዳንድ ሰው ዝም ብሎ ከመሬት ተነስቶ ምንም ሳይሰራ ኮንፊደንስ ለመገንባት ይሞክራል፣ አይመጣም። ምክንያቱም ያውቃል። አንተ ሰዎችን ብታታልልበት አንተን በደንብ ያውቃል፣ አይደንቲቲን ያውቃል። ኤቪደንስ ቤዝድ የሆነ ኮንፊደንስ ማለት ግን ትንሽ ነገር ሞክረው የሆነ ነገር ማግኘት ችለዋል። በልጅነታቸው 10 ብር እቃ አምጥተው 50 ብር መሸጥ ችለዋል። ስለዚህ ከ10 ብር 50 ብር ማምጣት እንደሚቻል ያውቃሉ፣ አይተውታል። ረተኛል በልጅነታቸው መድረክ ላይ ወጥተው ማውራት አይተዋል፣ ሰው እንደሚቻል አይተውታል። ኤቪደንስ አላቸው፣ ያን ነገር ለመድፈር ማድረግ እንደሚችል አይተዋል። ተረዳኸኝ? አብዛኞቻችን ግን ያኛው አይደለም ያለን፣ ጀስት እንደዚህ በግድ ውስጥ የሌለን ነገር ነው ለማውጣት የምንታገለው። ሶ ኤቪደንስ ቤዝድ ኮንፊደንስ ሲሆን ግን ሞክረውታል፣ ነክተውታል፣ አይተውታል፣ እንደሚቻልም አምነዋል። ይሄን ለማድረግ የሚፈልግ ሰው ለምሳሌ ከትንሽ ነገር ኤቪደንስ መስጠት ነው አይደል? ሰው ለምሳሌ ሲምፕል አዛ ጀማሪ ከሆንክ ዜሮ ሌቭል ከሆንክ ማለት ነው ለራስህ በጠዋት መነሳት ዝተህ በጠዋት ብትነሳ ለአንተ ምንድን ነው ያልከውን መናገር እንደምትችል ያልከውን መኖር እንደምትችል ኤቪደንስ ነው አይደል? ጠዋት ተነስቼ 2 ደቂቃ ጸሎት አደርጋለሁ ብትል አንተ ካረከው ያንን ምን እያረክ ነው? ኮንፊደንስ እኮ እየገነባህ ነው ሳታስበው። ለምን? ያልከውን መኖር እንደምትችል ፕሩፍ እያረክ ነው ለጭንቅላት። ግዴታ ረጅም ሰዓት 2 ሰዓት መጸለይ አይጠበቅብህም አይደል? 5 ሚኒት ጸልያለሁ ካልክ 5 ሚኒት ወክ 20 ሚኒት ወክ አደርጋለሁ ወይም 20 ደቂቃ ወክ አደርጋለሁ ጠዋት ተነስቼ ብለህ ያን ካረከው ምን እየገነባህ ነው? ኤቪደንስ ቤዝድ የሆነ ኮንፊደንስ። ኤርሚያስ ያለውን ያረገዋል፣ አርጎም አይቶታል። ስለዚህ
ነገ መጥቼ ኤርሚያስ ይሄን አድርገው ስል ምን አለ ኮንፊደንስ። ለምን ከዚህ ፊት አድርገህ ታውቀዋለህ አይደለም? ኤርሚያስ እቺን 50 ብር 100 ብር አድርገ ስለ ከዚህ ፊት 50 ብርን 100 ብር አድርገ ስለምታውቅ አትፈራም። ሰው ባይ ዲፎልት በቂ ኢንፎርሜሽን ያለውን ነገር አይፈራም። ስለዚህ እነዚህ ስኬታማ ሰዎች ካያቸዋቸው በጉዟቸው ሁሉ ኤቪደንስ ቤዝድ የሆነ ኮንፊደንስን ቢልድ አድርገዋል። ለዛ ነው ትልልቅ ነገርን የማይፈሩት። እኛ ደግሞ ኤቪደንሱ ስለሌለን ጭንቅላታችን ውስጥ ኤክስፒሪየንሱ ስለሌለን ቢዝነስ ለመጀመር እንፈራለን አይደል? ነገር ለመዳፈር ነው ምንም ዚሮ ኤክስፒሪየንስ። እነዚህ ሰዎችን ቅድም እንዳልኩ ከልጅነታቸው ጀምሮ ኤቪደንስ አላቸው፣ ሞክረዋል፣ ጥረት አድርገዋል፣ በሲምፕልም ቢሆን። ቤዚካሊ ይችን ፕሮግራሚንግ መቀየር የምትፈልጉ ከሆነ ትንንሽ ነገርን ለማሸነፍ ሞክሩ በየቀኑ። በተለይ ደግሞ ለራሳችሁ የምትገቡትን ቃል አድርጋችሁ እዩት። ቢደብራችሁም ባይደብራችሁም አብዛኛው ስኬታማ ሰው ካያቸዋቸው ያሉትን ያደርጋሉ። አራተኛ ሙቭመንት ወይም እንቅስቃሴ ነው መነቃቃትን ያመጣል ብለው የሚያምኑት ወይም ደግሞ የለመዱት ከሙቭመንት ነው ሞቲቬሽንን ማግኘት። ከሞቲቬሽን አይደለም ሙቭመንትን ማግኘት የለመዱት። አብዛኛው ሰው ችግሩ ለሆነ ነገር ለማድረግ እስኪነሳሳ ይጠብቃል አይደል? ቆይ የሆነ ሙዴ እስኪመጣ አይደል? ቆይ ሙዴ እስኪመጣ እንላለን የሆነ ነገር ለማድረግ። ቆይ እስኪ ማንበብ እስኪያምረኝ ድረስ፣ ቆይ እስኪ ቪዲዮ መስራት እስኪያምረኝ ድረስ፣ ቆይ እስኪ የሆነ ነገር ማግኘት እስኪያምረኝ ድረስ ነው። እንቅስቃሴህ ነው ማድረግን እንድትለምድ የሚያደርግህ ሞቲቬትድ እንድትሆን ወይም ደግሞ መነሳሳትን ያመጣ። ይሄን ማረጋገጥ ከፈለጋችሁ በምን አድርጉት መሰላችሁ? አንዳንዴ እየደበራችሁ አንብባችሁ ስትጨርሱ ደስ የሚል ስሜት አይሰማችሁ? እንደውም ረጅም ሰዓት አትቀጥሉም በዛው ስራ። አንዳንዴ እየደበረ ጂም ሄደ ሰርተ ስትመለስ ሞር ስራ ለመስራት አትነቃቃም? መጀመሪያ የነበረን ስሜትና መጨረሻ የነበረን ስሜት ነው። ስለዚህ አክሽን ነው ሞቲቬሽን ማለት ነው። ሞቲቬሽን ሳይሆን ወደ አክሽን የሚወስደው። እቺን ፕሪንሲፕል ተምረውም ሊሆን ይችላል ሳይማሩ ያቋታል። አንኮንሺየስሊ ስታደርገው ነው የምትነቃቃው ማለት ነው እንጂ ተነቃቅታ አይደለም የምታረገው። ምክንያቱም የሰው ልጅ አብሮ በፍጹም ኤነርጂ ለማባከን ኤነርጂ ለማውጣት ሞቲቬትድ ሊሆን አይችልም። ቢሆንም ጊዜያዊ ነው። የሆነች ነገርን ካሰበ ነው ሽልማት አለው ብሎ ካሰበ ነው ያን ማድረግ። ምክንያቱም አንድ ሰውን ተነስቼ እዚህ ጋር 1000 ብር ሰጣለሁ 10 ቁጭ ብድግ ስራ ብለው በደንብ ይሰራል። ያለ ምን ይሁን ያከበረ ተነስታ 10 ቁጭ ብድግ ስራ ብትለው ግን አይሰራም። ልክ እንደዛው የሆነች ኢንስታንት ለጊዜው ግን በየቀኑ 10 ቁጭ ብድግ ስራ ብለስ ለአመት አሰራ። ቀላል ነው በጣም ግን አሰራ። ለምን? ሽልማት አይደለም ማድረግ ነው ሞር ሞቲቬትድ የሚያመጣው። እስኪ አንድ ሰው በየቀኑ 10 ቁጭ ብድግ ለአመት ቢሰራ ምን ይሆናል? ኳድ ስትሮንግ ይሆናል። ኳድ ነው የሚባለው አይ ቲንክ አልተሳትኩኝ ጂም ሰሩ ሰዎች። ኤኒዌይስ ግን ስታደርገው you become more motivated። ይህንን ፕሪንሲፕል በጣም ነው የሚከተለው። አስተውላቸው ከሆነ ላይክ የሆነ ነገር ለማድረግ ብዙ አያስቡም። የሆነ ሲጨናነቁ አታያቸውም። just let's go to work ነው የሚሉት። በቃ ሄደው ሙቭ ነው የሚያደርጉት። ሙቭመንት ውስጥ ነው ሞቲቬሽን የሚያገኙት። ያዝ እንግዲህ እያሉ ቦራል የሚሆኑ የምረየዋቸው ተራ ስራ ይሁን ለምሳሌ ግቢ ማጽዳት ይሁን አብረሃቻ ምሰራው ይሄ ቆይ እስኪ እንዲኖና አይደል በቃ አካፋ ይዘው መቆፈር ጀምሯል ኦሬዲ አይደል? ይሄን ፕላን ማውጣት ምናምን ላይ አይደለም ፎከሳቸው። በቃ ይጀምሩታል። ዘን they become motivated። ያ ነገር አለኝ ወይ ብላችሁ ራሳችሁን መዝኑ። እንግዲህ አምስተኛ እነዚህ ሰዎች በጣም ደስ የሚለኝ ያየውባቸው ኳሊቲ ኮንስተንትሊ ጎላቸውን ወይም ደግሞ እቅዳቸውን አፕዴት ያደርጉታል፣ ያሻሽሉታል። የአንድ ሰው ጎል ቤት መስራት ከሆነ ቤት ሰርቶ ሲጨርስ ጨረሰ ማለት ነው ሞቲቬሽኑን ወይም ፍላጎቱን አይደል? ግን እነዚህ ሰዎች ካያቸው አንድ ነገር ሰርተው ሳይጨርሱ ነው ሌላ እቅድ የሚያወጡት። ለተኛል ስለ ሌላ እቅድ ቀጥሎ ስለሚመጣው ነገር የሚያስቡት። ያ ነገር ረፍት አይሰጣቸውም ለማረፍ። አብዛኞቻችን ችግር የሆነች ጎል ነው አላማችን፣ እሷን ስናሳካ ቁጭ ነው የምንለው። ጨረስን በቃ ድጋሚ ሞቲቬትድ አንሆንም። በብዛት ጎልህ 100,000 ብር ማግኘት ከሆነ 100,000 ብር ላይ ሲደርስ ታቆማለህ አይደለም? 100,000 ብር ላይ ይሄድክ 500,000 ብር ጎል ማድረግ አለብህ ማለት ነው። 500,000 ብር ጎል እያደረግ ብር ከሆነ ጎልህ ወር በሌላ መንገድ 10,000 ሰብስክራይበር ማግኘት ከሆነ 10,000 ላይ ልደርስ ስትል ቀጣይ 50,000 ማቀድ አለብህ። 50,000 ላይ ልደርስ ስትል 100,000 ላይ ልደርስ ስትል 200,000 እያልክ ቀድመ አእምሮስ ማሰብ ማትችል ከሆነ አዳዲስ እቅዶችን ከፊት ማታወጣ ከሆነ እየደከምክ ትሄዳለህ ማለት ነው። ልክ እንዲህ ብላችሁ አስቡ። 10 ፑሽ አፕ ሰራለሁ ስትሉ 9 ላይ ድክም ነው የምትሉት አይደል? 15 ብለህ ስታቅድስ
11 12 የመስራት ቻንስ ሰፊ ነው። ሁሉ ጊዜ እቅድህን ከፍ ባረከው ቁጥር የምትሄደው ርቀት ረዘም ይላል። ከዚህ በፊት የሰራሁት አንድ ቪዲዮ ላይ አንድ ሰው ያለኝ ነበር ሪሌሽንሺፕ ቪዲዮ ላይ ኪራ ቪዲዮዎችን ወዳቸዋለሁ ግን ለፐርፌክሽን በጣም ቅርብ ናቸው። ሰው ፐርፌክት እንዲሆን ነው አክት የሚያደርጉት አለኝ። እስቱ ምክንያቱም ትልቅ ነገር ኤም ማድረግ ካልቻልክ መጠጋት አልችልም። ከዘለልክ ለሰማይ ዘለል ነው የሚባለው አይደል? ያው ሰማይን አትዘለውም ግን አትሊስት የሆነ ድረስ ትደርሳለህ። ስለዚህ ዝቅ ብሎ ከመመኘት ከፍ ብለን እንመኛለን። ዴፊኒትሊ ፐርፌክት ስለማንሆን አይደለም ዴፊኒትሊ ኢንዱን ጋር ባንደርስ የሆነ ያክል ከፍ። ስለዚህ የሰው ልጅ የሚዘለው የሚሰራው የሚለፋው እስከ ጎሉ እቅድ ስፋት ድረስ ነው ማለት ነው። ተረተኛ በቃ ለ5 ከሆነ 5 ላይ ትጨርሳለህ። ባይዘው በቃ 5 ላይ አመሻሽቶ ነው ጉልበት የሚሰጥህ ለ5 የሚበቃ ያክል ጭንቅላት። ለ10 ከሆነ ደግሞ 9 አካባቢ ላይ ትደግማል። ለ15 ሲል 12 13 ላይ ኦልዌይስ እቅድህን ኢምፕሩቭ ባረከው ቁጥር ሊሚት ከፍ እያለ የመዝለል ቻንስ ከፍ እያለ ሄዳል። ለዛ ነው ብዙ ጊዜ አይታችሁ ከሆነ አይደክማቸውም እንዴ በቃ አንድ ፎቅ ሰራ አያርፍም እንዴ ትላለህ። አንድ ሪከርድ ሰበረ ቁጭ አይልም እንዴ? ብዙ ሰዎች የምናያቸው በቃ ዩቲዩብ እንደዚህ ሜክ አረግ አይበቃውም እንዴ? አይደለም እንደዚህ ኮርስ ሸጥ አይበቃውም እንዴ ትላለህ። አይበቃውም። ለምን አንተ አንድ እቅድ ላይ እነሱ ግን ኮንስተንትሊ አዳዲስ እቅድ አዳዲስ የሚያስጨንቃቸው ነገር ይዘው ብሪንግ ያደርጋሉ። አለበለዚያ ትቆማለህ። ስለዚህ ሰክሰስፉል ሰዎች ኦልዌይስ እቅዳቸው አፕዴት እያደረገ ይሄዳል። ያ ደግሞ እንዲገፉ እንዲሄዱ እንዲለፉ በደንብ እድል ይሰጣቸዋል። አንዳንድ ሰው ግን ስታክ ነው የሚያደርገው። በቃ ለኑሮ የምትበቃውን ያክል ነው የሚመኘው። ለህይወቱ የምትመቸውን ያክል ካገኘ በቃ ዛሴት አላማው። እንደዛ ከሆነ ስታክ ታደርጋለህ። ልክ 10 ፑሻፕ ብቻ ነው ሁሌ 9 ላይ እየደከመ ወደ ቤት ትመለሳለህ። ስለዚህ 9 ፑሻፕ መስራት ከቻልክ ፕሊዝ ለ15 ሄድ። ስለ ፑሻፕ ግን እያወራው አይደለም እውነታው። የመጨረሻው ሰክሰስፉል ሰዎች ከውድቀት ይማራሉ እንጂ ውድቀትን አቮይድ አያደርጉም። ብዙዎቻችን ፌለሪቲን እንደ ጦር ነው የምንፈራው። በተለይ ትንሽ ስንማር ትንሽ እውቀት ሲገባን ትልቁ እቅዳችን የሚጥለንን መንገድ መጠንቀቅ ነው። ግን እሱ በጣም አደገኛ ነው። ምክንያቱም ልክ ትምህርት ቤቱ ስንማር ነው የተማረው። በተለይ አካዳሚክስ ላይ ጥሩ የነበርን ሰዎች ትልቁ ችግራችን ይሄ ነው። ትምህርት ቤት ስህተት ላለመስራት ነው ጥረት አይደል? ስህተት የማይሰራ ሰው ደግሞ አርፎ ነው ቁጭ የሚለው። አርፎ የሚቀመጥ ሰው ደግሞ የትም አይደርስም። ስለዚህ ትልቁ ሰው የስኬታማ ሰው ባህሪ መውደቅን መፍራት ሳይሆን ያርተኛል ከውድቀቱ ግን የሚማር አይነት ሰው ነው። ውድቀት ስህተት ለመስራት ምንም አይፈሩ ምንም። ግን ችግሩ ያን ስህተት ደግሞ ሲሰሩ አታያቸውም። እኛ ደግሞ በተቻለ አቅም ስህተትን አቮይድ ማድረግ ነው ትልቁ ፕሪንሲፕላችን። አለመሳሳት ነው። ላለመሳሳት ስታስብ ሲጀምር ግማሽ በግማሽ የሚሆነውን ኢነርጂን ዘግተህ ነው የምትንቀሳቀሰው ማለት ነው። ስህተት መስራት የማይፈልግ ሰው አይንቀሳቀስም ማለት ወደ ግራ ወደ ቀኝ አይልም። ለምን? ግድግዳው እንዳይነካ ስለምትጠነቀቅ ቀለሙ አይደል? መንቀሳቀስ ያለብን ያክል ሙቭመንት አትንቀሳቀስም። ግን ግድግዳው ነካ አድርጎህ እኮ የምታነሳው ነገር ይኖራል። ግድግዳው ነካ አድርጎህ እኮ ይዘህ የምታመጣው ነገር ይኖራል። ስህተት እንደምትሰራው ሁሉ ትማራለህ። አንዳንድ ሰዎች ከፐርፌክት ሰዎች ለመማር ሲሞክሩ ያስቁኛል። እኔ ፐርሰናሊ ተረተኛል ወድቆ እንደተነሳ ሰው እዚህ ምድር ላይ የሚያስተምር ሰው አለ ብዬ አላምንም። እኔ ፐርሰናሊ በእኔ እይታ ወድቆ ምን እንዳለ እንደተነሳ ወድቆ እንደቀረሰው አላለም። ወድቆ እንደተነሳ ሰው ብዙ ጊዜ ሶሻል ሚዲያ ላይ ሰማላችሁ። ዲቮርስ ካረገ ሰው እንዴት እማራለሁ ይላል። ዲቮርስ አድርጎ አስተካክሎ ትዳሩን መኖር ከቻለ እኔ ከሱ መማር ፈልጋለሁ። ምክንያቱም እንዴት እንደወደቀ ያስተምረኛል። ሱስ ውስጥ ገብቶ ከሱስ ውስጥ የወጣ ሰው በደንብ ነው እንዲያስተምረኝ የሚፈልገው። ለምን? ተገብቶ እንዴት እንደሚወጣ ያውቃል። የሱስን ስቃይ በቲዮሪ ደረጃ ሳይሆን በደንብ ያውቀዋል። ከስሮ የሚያውቅ ሰው ስለ ቢዝነስ በደንብ ሊያስተምረኝ ይችላል። አሁን ከተሳካለት ከገባው ለምን እንዴት እንደሚከሰር የክስረትን ፔን በደንብ ያውቃል። አብዛኞቻችን የምናውቀው ቲዮሪውን ስለሆነ አይደለም። ስለዚህ ሊቪንግ ፕሩፍ ነው ያ ሰውዬ ማለት የሚኖር ማረጋገጫ ነው ከውድቀት መነሳት እንደሚቻልና አንዳንዴ ሶሻል ሚዲያ ላይም ሲያጣጥሉ ስለማይ ነው ወድቆ የተነሳን ሰው ወይም በትላንት ታሪኩ ለመጣል ለመጎተት ሲሞክሩ ስለማይ ነው። እንደውም ያ ሰው በጣም አሪፍ ነው። ከዛ ሁሉ ሜስ ውስጥ ሰባብሮ መውጣት መቻሉ በጣም የሚበረታታ ነው። ከድህነት ፋሚሊ ውስጥ ወጥቶ ሰክሰስፉል መሆን መቻል በጣም የሚገርም ስኬት ነው። መጥፎ አይደለም ከሀብታም ፋሚሊ ውስጥ ወጥቶ ስኬታማ መሆን። ለኔ ግን ሞር ኢንስፓየር የሚያደርገኝ ከድህነት ውስጥ ወጣ ነው። ለምን? የሚመራው አልነበረውም፣ ሮል ሞዴል አልነበረውም፣ የሚያሳየው አልነበረውም ማለት ብዙ እንባ ነበረው፣ ብዙ ለቅሶ ነበረ፣ ብዙ ግራ መጋባት። አይዞ በዚህ ነው የሚካሄደው አለ። ምናልባት የጥሩ ፋሚሊ ቤተሰብ ስትሆን ግን ሜንቶር ሊኖር ይችላል። ኖ እቺን አትስራት ያቺን አትስራት አለ። እንካይን ያማውን ገንዘብ ከከሰርክ አይጋችሁ የሚል ሰው
ያስካተን ያጠራቀምካትን 100,000 ብር ግን ካጣ መንገድ ላይ እንደምትወጣ እያወቅህ መስራት አስበው አይደለም። እቺን ወር ሜክ ካላረክ የቤት ኪራይ መክፈል እንደማትችል እያወቅህ ስትሰራ ግን አስበው አይደል። እቺን እድል ካጣ ገርልፍሬንድን ጓደኞችን ሉዝ እንደምታርግ እያወቅህ መስራት አስበው። it takes አይደል። ስለዚህ ከውድቀትና ከዜሮ መነሳት በደንብ ኢንስፓይሪንግ ነው ለማለት ነው እግረ መንገዴን። ኤኒዌይስ ፌለሪቲን ሳይሆን መፍራት የሚያስፈልገው መሳሳትን ሳይሆን መፍራት የሚያስፈልገው ስህተትን ደግሞ ላለመስራት ነው ትልቁ ፖይንት። ስህተት የማትሰራ ከሆነ በዛው ልክ ግሮ አታረግም። ምክንያቱም ምንድነው አንድ ቦክሰኛ ሲያወራ የሰማሁት ብዙ ፓንች ያልተመታ ሰው ፓንችን መሸወድ አይችልም አይደል። ሊትራሊ ፔኑን ልታቀው ይገባል ያንን ፓንች ለመከላከል ቢመታ እንኳን ለመቋቋም አይደለም። ስሊፕ አርጎ እንግዲህ አንዳንዴ ካየ በጣም ጎበዝ ዲፌንስ የሚያደርግ ቦክሰኛ የሚሸውድ አንድ ሲያገኘው የሚወድቅ ከሆነ ምን ጥቅም አለው? በዛው ልክ ዱላ ማግኘት አለበት አይደል? ለምን ከተመታህ ደግሞ መቋቋም እንድትችል አይደል? ለዛ ነው እግራቸውን ይመታሉ እኮ ካየህ እነዚህ UFC ፋይተሮች በዱላ በደንብ ነው የሚመቱት። የጉልበታቸው እንዲጠነክር ዱላ እንዲችል ማለት ነው አይደል? ፌል እንዳያረግ በኋላ መመታት አለበት። ዛሬ ፌል ካረገ ነገ ፌል አያረግም፣ ይጠነክራል። ሶ ፌለሪቲ ኢዝ ጉድ ኢትስ ኖት ባድ። በተለይ በወጣትነታችሁ መውደቅ ምንም እንዳፈሩ ከዜሮ መጀመር ምንም እንዳፈሩ ይሄ እኔ ኤክስፒሪየንስ ነው። በጣም ከጥልቅ ስራ ዜሮ ገብቼ ሰው ጀጅ ሲያረገኝ ሲተቸኝ ሙድ ሲይዝብኝ የነበረበት ወቅት ነበር። በጣም ጥሩ ነው። በጣም ያንጌጅ ስለሆነ አልተሰበርኩም። ያንጌጅ ስለሆነ ኦኬ 20 ቤት ውስጥ ስለሆነ ምንም አትሆኑ። ከዜሮ ለመጀመር እድል ይሰጣል። እየጨመረ ሲል 30 40 እያለ ሲል ይከብዳል። ቤተሰብ የሚያያችሁ እይታ ጎረቤት አይደለም ኤክስፔክቴሽኑ ምናምን ጫናውን ያከብደዋል። በወጣትነታችሁ በፍጹም ወደቅ እንዳትወር። በወጣትነት ኩልህን በልቼ ኢጎዬን ሴፍ አድርጌ እኖራለሁ የምትል ከሆነ ስትረስ ነው የምታደርገው ስታድግ። በጊዜ ተንፈራፈር፣ ውደቅ፣ ሰው ይተች፣ ይሳቅብ እዳዝም ማተር። ኤኒዌይስ ዚስ ቪዲዮ ሄልፕስ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉ፣ ይሄን ቻናል ለሌሎች ሰዎችም ሼር አድርጉት። ሀሳብ አስተያየት ካላችሁ ከስራ አስቀምጡልን። ከዚህ ቪዲዮስ ምን እንደተማራችሁ ደግሞ ኮሜንት ላይ አስቀምጡልን። ሰላም።